ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዶክተር ደብረጽዮን ገብረሚካኤልና ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ እንዲመጡ በጠቅላይ ሚኒስትር አብይ አህመድ ጥሪ ቀርቦላቸዋል። ዶክተር ደብረጽዮን ገብረሚካኤል በምላሹ ወደ አዲስ አበባ የመምጣት ፍላጎት እንደሌለው አሳውቋል። መቀሌ የሚገኘው የህወሓት ቡድንም አመሻሹን መግለጫ አውጥቷል። በመግለጫውም ትግራይ ላይ ሽብር እንደታወጀ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘው የጊዜያዊ መስተዳድር ጽህፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው ሲል ነው በመግለጫውም ያካተተው። ከኤርትራ ጋር ግንኙነት እንዲደረግ የሚነዛው ወሬ ሐሰት ነው በማለት በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን በመግለጫው አካቷል። ይህ በእንዲህ እንዳለም ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታውቀዋል። እነዚህ መረጃዎች በዜናችን በዝርዝር የምናስደምጣችሁ ይሆናል። የአሜሪካ ተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ለ1 ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታ ማከፋፈል እንዳቆሙ አሶሲኤትድ ፕሬስ ዘግቧል። ለአብነትም ከመቀሌ ወጣ ብሎ በሚገኝ 20 ሺህ ተፈናቃዮች የያዘ መጠለያ የምግብ እርዳታ እንደተቋረጠ በዘገባው ተካቷል። ይህ መረጃም በዜናችን በዝርዝር የምናሰማችሁ ይሆናል። ደሴ ከተማ ከበባ ውስጥ እንደገባች መረጃዎች ወጥተዋል። የአማራ ፋኖ በወሎ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችንም መቆጣጠሩ ነው የተገለጸው። በወሎ ተጠናክሮ በቀጠለው ውጊያ የአማራ ፋኖ በወሎ ልጅ ኢያሱ ኮር ራምቦ ክፍለ ጦር ትናንት ማለትም በቀን የካቲት 4 ቀን 2017 ዓ.ም በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 023 024 እና 025 ቀበሌዎች ላይ ከንጋት 12 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና የማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠራቸውን የአማራ ፋኖ በወሎ ልጅ ኢያሱ ኮር አሳውቋል። ይህን መረጃ በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ በሸካ ዞን አሳዛኝ መረጃ ተሰምቷል። በሸካ ዞን ፊዴ ከተማ ዛፍ ወድቆ የሰባት ሰዎች ህይወት ማለፉን የተገለጸው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ሰሜን ወሎ ዞን በቡግና ወረዳ ለከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙ ከ20 ቀናት በላይ እንደሆናቸው ከዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት መስማቱን ጠቅሶ ሸገር ሬዲዮ ዘግቧል። ለነዋሪዎች አስቸኳይ የምግብ እርዳታ የተቋረጠው የአሜሪካው የተራድኦ ድርጅት USAID የምግብ እርዳታ አቅርቦቱን ማቋረጡን ተከትሎ እንደሆነ ተገልጿል። የክልል መንግስታት በክልሎቻቸው የምግብ እጥረት ያለባቸውን ነዋሪዎች በራሳቸው ወጪ የምግብ እርዳታ ያቅርቡ የሚል ፖሊሲ መንግስት መከተል መጀመሩ ለእርዳታው መቋረጥ ሌላኛው ምክንያት ነው ተብሏል። በወረዳው ከፍተኛ የምግብ እጥረት የተከሰተው በተያዘው የምርት ዘመን ለማምረት ከታቀደው 294 ሺህ ኩንታል እህል ውስጥ 91 ሺህ ኩንታል ብቻ በመመረቱ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ለ1 ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታ ማከፋፈል እንዳቆሙ አሶሲኤትድ ፕሬስ ዘግቧል። ለአብነትም ከመቀሌ ወጣ ብሎ በሚገኝ 20 ሺህ ተፈናቃዮች የያዘ መጠለያ የምግብ እርዳታ እንደተቋረጠ ዘገባው ጠቅሷል። የረድኤት ድርጅቶች ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩን ዘገባው ጠቅሷል። በገንዘብ እጥረት ሳቢያ 300 ሺህ ተረጂዎችን ለአንድ ወር መመገብ የሚችል 5000 ሜትሪክ ቶን የእርዳታ ማሽላ መቀሌ መጋዘን ውስጥ እንደታሸገም በዘገባው ተካቷል። ለሳምባ ነቀርሳ HIV እና በጦርነቱ ወቅት የጾታዊ ጥቃት ሰለባ በሆኑ ሴቶች ላይ የሚሰሩ ድርጅቶችም ስራቸውን እንዳቋረጡ ተገልጿል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር አስፈላጊውን ድጋፍ ታደርጋለች ሲሉ ፕሬዚዳንት ታዬ አጽቀሥላሴ ተናግረዋል። ተሰናባሹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት የስራ ኃላፊነታቸውን በ38ኛው የህብረቱ መሪዎች ጉባኤ ለተመረጡት መሐመድ አሊ የሱፍ ዛሬ በይፋ አስረክበዋል። በስነ ስርዓቱ ላይ ንግግር ያደረጉት ፕሬዚዳንት ታዬ አጽቀሥላሴ ተሰናባቹ ሊቀመንበር ባለፉት 8 ዓመታት የአፍሪካ ህብረት ኮሚሽንን በመምራት ያሳዩትን የላቀ አመራርና ቁርጠኝነት አድንቀዋል። በአህጉሪቱ ያሉ ስብስብ ችግሮችንና
በየጊዜው የሚለዋወጡ የጂኦፖለቲካዊ ሁኔታዎችን በጥበብ ማለፋቸውንም ገልጸዋል። አዲሱ የህብረቱ ኮሚሽን የአመራር ኃላፊነት የተረከበው የዓለም ስርዓት ከዚህ በፊት ታይቶ በማያውቅ ፈተና ላይ በወደቀበት ወቅት መሆኑን መገንዘብ አለበትም ብለዋል። የአፍሪካን የልማት መሻት አደጋ ላይ የሚጥሉ ግጭቶች፣ ሽብርተኝነትና የአየር ንብረት ለውጥን ለመቋቋምና ለመከላከል ትልቅ ኃላፊነት እንዳለበት ማስገንዘባቸውንም ኢዜአ ዘግቧል። ኢትዮጵያ አዲሱ የአፍሪካ ህብረት ኮሚሽን አመራር ስኬታማ ስራዎችን እንዲያከናውን አስፈላጊውን ሁሉ ድጋፍ ለማድረግ ቁርጠኛ መሆኗንም አረጋግጠዋል። ወደ ቀጣዩ መረጃዎችን ስናልፍ ደሴ ከተማ ከበባ ውስጥ እንደገባች ተሰምቷል። የአማራ ፋኖ በወሎ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን ተቆጣጥሬያለሁ ብሏል። ተጠናክሮ በቀጠለው ውጊያ የአማራ ፋኖ በወሎ ልጅ ኢያሱ ኮር ራምቦ ክፍለ ጦር ትናንት ማለትም በየካቲት 4 ቀን 2017 ዓ.ም በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 023 024 እና 025 ቀበሌዎች ላይ ከንጋት 11 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና የማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠሩን የአማራ ፋኖ በወሎ ልጅ ኢያሱ ኮር አሳውቋል። የደሴ ከተማንም ለመቆጣጠር የሚደረገው ዙሪያ ከበባ የመጀመሪያው ምዕራፍ በጥሩ ጅማሮ እንደተጀመረና ከደሴ በቅርብ ርቀት ላይ ሰፍረው ሰኞ ገበያን አሻግረው እየተመለከቱ እንደሚገኙም የአማራ ፋኖ በወሎ ልጅ ኢያሱ ኮር ህዝብ ግንኙነት ክፍል አሳውቋል። ወደ ቀጣዩ መረጃችን ስናልፍ በሻካ ዞን ፊዴ ከተማ ዛፍ ወድቆ የሰባት ሰዎች ህይወት ማለፉ ተገልጿል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሸካ ዞን ፊዴ ከተማ ትልቅ ዛፍ ወድቆ የሰባት ሰዎች ህይወት ማለፉ ነው የተገለጸው። በገበያ መሃል በደረሰው አደጋ ከሟቾች በተጨማሪ በ8 ሰዎች ላይ ከባድና ቀላል ጉዳት መድረሱንም ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። የክልሉ መንግስት በአደጋው በደረሰው ሞትና ጉዳት የተሰማውን ጥልቅ ሀዘንም ገልጿል። ወደ ቀጣዩ መረጃችን ስናልፍ አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጠይቀዋል። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ረዳ ከዚህ መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ትናንት ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። አቶ ጌታቸው በዚህ ወቅት የፌዴራል መንግስቱ እርምጃ መውሰድ እንዳለበት ያነሱት ሀሳብ ጦር ያዝምት ማለታቸው እንዳልሆነ ጠቅሰው ወደ ጦርነት ለማምራት እያንዣበቡ ያሉትን ሂደቶች ለማስቀረት ሁሉንም አይነት እርምጃዎች መውሰድ አለበት ብለን እናምናለን ሲሉ ተናግረዋል። በትግራይ ክልል የሚከሰት አለመረጋጋት ክልሉን ብቻ ሳይሆን የሀገሪቱን ሰላምና ደህንነት አደጋ ላይ የመጣል አቅም እንዳለውም አቶ ጌታቸው ረዳ አስጠንቅቀዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶክተር ደብረጽዮን ገብረ ሚካኤልና ለሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ እንዲመጡና እንዲነጋገሩ ጥሪ አቅርበውላቸዋል። ዶክተር ደብረጽዮን ገብረ ሚካኤል ታዲያ ወደ አዲስ አበባ እንዲመጣ ጥሪ ተደርጎለት የነበረ ቢሆንም ጌታቸው ረዳ ከስልጣን ካልወረደ አልመጣም ማለቱንና መቀሌ ከተማ መቀመጡ ተሰምቷል። በተያያዘ መረጃ ደግሞ በመቀሌ የሚገኘው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ማምሻውን መግለጫ አውጥቷል። በመግለጫውም ትግራይ ለሽብር እንደታወጀ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘውን የጊዜያዊ መስተዳድር ጽህፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው። ጊዜያዊ መስተዳድሩ 50 ሲደመር 1 የተወከለበትን ህወሓት ፍላጎት ተግባራዊ እንዲሆን አልሰራም። ጭራሽ የትግራይ ጸጥታ ኃይላትን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም። ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ የምናሳስበው እኛ የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው ሲል ነው ህወሓት መግለጫ ያወጣው። አስከትሎም ከኤርትራ ጋር ግንኙነት እንዲደረግ እንዳደረግን የሚነዛው ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም ከሱዳንም ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም። አንዳንዶቹ እንደሚሉት ድጋፍ ለማግኘት የተገናኘ ነው። የውጭ አካል ግን የለም
ሲል ነው ህወሓት በመግለጫው ያካተተው። ህወሓት በመጨረሻም የቀድሞ ጓዶቻችን በአዲስ አበባ ዛሬ የሰጡትን መግለጫ አይተነዋል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም። ለሀገራችን ማህበረሰብ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን የተረጋጋች መሆኗን ልንገልጽ እንፈልጋለን በማለትም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በመቀሌ ማምሻውን መግለጫ ሰጥቷል። በሌላ ዜና ደግሞ ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታውቀዋል። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚሁ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ሊያስከትል ይችላል ሲሉ ተደምጠዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉ የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ወደ ቀጣዩ መረጃዎችን ስናልፍ በአማራ ክልል በከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ ደርሷል። በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 4 የኃይል ተሸካሚ ምሰሶዎች መውደቃቸውና 129 ሚሊዮን ብር የሚገመት ኪሳራ በተቋሙ ላይ መድረሱ ተገልጿል። በኢትዮጵያ ኤሌክትሪክ ኃይል የባህር ዳር ወልዲያ ኮምቦልቻ ፕሮጀክት የሳይት ስራ አስኪያጅ አቶ ዮሐንስ ኪሮስ ስርቆቱ መጋቢት 2 ቀን 2017 ዓ.ም ደቡብ ጎንደር ደብረ ታቦር ከተማ አቅራቢያ ጉና ወረዳ መፈጸሙን ተናግረዋል። በስርቆትና በጸጥታ መደፍረስ ሲፈተን የቆየውን ፕሮጀክት በማጠናቀቅ ከግሪድ ጋር ለማገናኘት ተቋሙ ከፍተኛ ርብርብ እያደረገ በሚገኝበት ወቅት ችግሩ መፈጠሩ እንዳሳዘናቸውም ተናግረዋል። በአሁኑ ወቅት አጠቃላይ የፕሮጀክቱ አፈጻጸም 87 በመቶ ቢደርስም በፕሮጀክቱ ላይ የሚፈጸመው የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ስርቆቶች ለስራው እንቅፋት መሆናቸውን ስራ አስኪያጁ አመልክተዋል። በበጀት ዓመቱ ባለፉት 7 ወራት 50 ሚሊዮን 222987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ ኃይል አገልግሎት በቅርቡ ማስታወቁም ይታወሳል። የተፈጸመው ስርቆትና ውድመትም የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞችን ስራ እንዳይሰሩ ማወክና የኬብል ስርቆትን የሚያጠቃልል መሆኑም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያና እስራኤል የሽብርተኝነት የጋራ ስጋትን መዋጋት አለባቸው ሲሉ የእስራኤል የውጭ ጉዳይ ሚኒስትር ተናግረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ጋር የተወያዩ ሲሆን በእስራኤልና በአፍሪካ ሽብርተኝነትን መዋጋት አስፈላጊ መሆኑን በጋራ በሰጡት መግለጫ አረጋግጠዋል። ኢትዮጵያ የአልሸባብ አሸባሪ ቡድንን በመዋጋት ረገድ ወሳኝ ሚና ትጫወታለች ያሉት ሰዓር አልሸባብ በኢራን ከሚደገፉት ሁቲዎች ጋር በመተባበር ቀጠናውን የበለጠ እንዳይረጋጋ እያደረገ ይገኛል ብለዋል። ከፈረንጆቹ ጥቅም 7 ጀምሮ ሁቲዎች በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች በእስራኤል ዜጎች ላይ በመፈጸም ዓለም አቀፍ የንግድ መስመሮችን አስተጓጉለዋል ብለዋል። አክሎም አሁን ደግሞ የእስራኤል መርከቦች ወደ ቀይ ባህር እንዳይገቡ የማገድ ስጋት አለ። ለእስራኤል ለአፍሪካና ለዓለም አቀፉ ስርዓት ስጋት ናቸው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን በእስራኤል ያደረጉት ጉብኝት ከአፍሪካ ሀገራት ጋር ያለውን ትስስር ለማጠናከር የመጀመሪያው ተነሳሽነት ነው ሲሉ ገልጸው ኢትዮጵያ በቀጠናው ካሉ መሪ ሀገራት መካከል አንዷ ናት ማለታቸውንም ታይምስ ኦፍ እስራኤል ዘግበዋል።